የነነዌ ሰዎች በዓለም ላይ ጨካኝ የተባሉት ወታደሮች ከልባቸው አመኑት። ወሬው ከድሆች መንደር እስከ ቤተ መንግሥት ተናፈሰ። ከተማዋን ታላቅ ፍርሃት ዋጣት። የነነዌ ንጉሥም ወሬውን ሲሰማ አልሳቀም። ከዙፋኑ ወርዶና ዘውዱን አውልቆ የንግሥና ልብሱን ቀደደ። ማቅም ለብሶ በአመድ ላይ ተቀመጠ። እንዲህ የሚል ታላቅ አዋጅ አወጣ። ሰውም ሆነ እንስሳ ምንም አይቅመሱ፣ ውሃም አይጠጡ፣ ሰውም እንስሳትም በማቅ ይሸፈኑ። ሁሉም ወደ እግዚአብሔር አጥብቀው ይጩኹ፣ ከክፉ መንገዳቸውና ከግፋቸው ይመለሱ። መላው ከተማ ጸጥ ያለ፣ ስፍራው የጾምና የልቅሶ ቦታ ሆነ። እግዚአብሔር ወደዚች የጨካኞች ከተማ ተመለከተና በዮናስ ውስጥ ያላየውን እውነተኛ ንስሐ አየ። እግዚአብሔርም ራርቶላቸው ከተማዋ ተረፈች። ተልኮ ተሳካ። ነቢዩ የማይቻለውን አደረገ። ነገር ግን ዮናስ በዚህ አልተደሰተም። ይልቁንስ በንዴት ተቃጠለ። አብዛኞቹ ታሪኮች ጀግናው አሸንፎ ያበቃሉ። በዮናስ ታሪክ ግን ተልኮ ተሳክቷል። ከተማዋ ተርፋለች። 120,000 ሰዎች ድነዋል። ዮናስ በታሪክ ውስጥ እጅግ ስኬታማ ነቢይ ነው። አሁንም እግዚአብሔር ሐሳቡን ቀይሮ ከተማዋን ያጠፋታል ብሎ ተስፋ አድርጓል። እንዲህ ሲል ጸለየ። አቤቱ በሀገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና መሐሪ፣ ለቁጣ የዘገየህ ምሕረትም የበዛ እንደሆንክ አውቅ ነበር። ልብ በሉ፣ ዮናስ የተቆጣው እግዚአብሔር ክፉ ስለሆነ አይደለም፣ እግዚአብሔር ቸርነቱ የበዛ በመሆኑ ነው። ይቅር እንደምትላቸው አውቅ ነበር፣ ለዛ ነው የሸሸሁት አለ ዮናስ እንባ እየተናነቀው። ከጥላቸው የተነሳ ከመኖር መሞት ይሻለኛልና አሁኑኑ ነፍሴን ውሰድ አለ በቆራጥነት። ጠላቶቹ ምሕረት ባገኙበት ዓለም ውስጥ ከመኖር መሞትን መረጠ። እግዚአብሔር ግን በትዕግስት አንድ የመጨረሻ ትምህርት ሰጠው። እጅግ ሞቃት በሆነው በረሃ ውስጥ ተቀምጦ ሳለ እግዚአብሔር በአንድ ሌሊት የጉሎ ተክል እንዲበቅልና ጥላ እንዲሆነው አደረገ። ዮናስ በተክሉ በጣም ተደሰተ። ተክሉን የወደደው ስላገለገለውና ምቾት ስለሰጠው ነው። በማግስቱ ግን እግዚአብሔር ትሎች ላከ። ትሎቹ ተክሉን በሉት። ፀሐይ ስትወጣ ኃይለኛ ነፋስ ተከተለ፣ ጥላው ጠፋ። ዮናስም ዳግም ሞትን ተመኘ። እግዚአብሔር እንዲህ አለው፣ አንተ ላልደከምክበትና ላላሳደግከው ተክል አዘንክ። ታዲያ እኔ ቀኛቸውን ከግራቸው ለማይለዩ ከ120,000 በላይ ሰዎችና ብዙ እንስሳት ላለባት ለታላቂቱ ነነዌ አላዝንምን? እግዚአብሔር የሰውን ልብ እውነታ ገለጠ። ከማንወዳቸው ሰዎች ነፍስ ይልቅ ለራሳችን ጥቃቅን ምቾቶች እንጨነቃለን። እዚህ ላይ ያበቃል። ዮናስ ንስሐ ስለመግባቱ አይነግረንም። ታሪኩ የሚያበቃው በሚያሳስብ ጥያቄ ነው። በመጨረሻም ተአምሩ አሳው ወይም ማዕበሉ አልነበረም። እውነተኛው ተአምር ፍጹም ጻድቅ